አርዕስተ ዜና። በክረምት በጎ ፈቃደኞች ደም ለጋሾች አማካኝነት በክረምት ወቅት ሲያጋጥም የነበረው የደም እጥረት በአሁኑ ወቅት የተቀረፈ መሆኑን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አስታወቀ። ከሐምሌ 1 ቀን 2018 ዓ.ም እስከ መስከረም 30 ባሉ 3 ወራት 150,000 ዩኒት ደም ከበጎ ፈቃደኞች ለመሰብሰብ ታቅዶ ስራዎች ተከናወኑ መሆኑን ተገልጿል። ነግራቸዋለን። የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ በዘርፉ የሚነሱ የመልካም አስተዳደር ችግሮችና ህገወጥ አሰራሮችን ለመክታት ባደረገው ርብርብ በተጠናቀቀው በጀት ዓመት ብልሹ አሰራሮች ሲሳተፉ 216 ሰራተኞች ላይ ከቀላል እስከ ከባድ ዲሲፕሊን እርምጃ መውሰዱን አስታውቀዋል። ዝርዝር አለ። በኬንያ የቱሪስት ሄሊኮፕተር መከስከሷ 5 አሜሪካውያንና የኢኳዶር ደህንነት ኃላፊን ጨምሮ 7 ሰዎች ሕይወታቸው ማለፉ ተረጋገጠ። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ እንዳረጋገጠው በአደጋ ሕይወታቸውን ካጡት 6 ቱሪስቶች መካከል 5ቱ አሜሪካውያን መሆናቸውን ገልጸዋል። ሰሙታላችሁ። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮንግ ጆንግ ሀገራቸው አሜሪካና ደቡብ ኮሪያ የሚያካሄዱትን የጋራ ወታደራዊ ልምምድ ለመቀነስ ላሳዩት ፍላጎት ለውጥ አያመጣም ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኮሪያ ልሳነ ምድር ያለው ውጥረት ለማርገብና ዲፕሎማሲያዊ ውይይት ለመጀመር በሚል የልምምድ መጠንና ጊዜ እንዲቀነስ ትዕዛዝ አስተላልፈውም ነበር። ዓለም አቀፍ ጉዳያችን ነው። ውድ ሀገሬ ቲቪ ተመልካቾቻችን ለሰዓቱ ያንዝላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። በክረምት ወራት ያጋጥም የነበረው የደም እጥረት ሙሉ በሙሉ በሚባል ደረጃ መቀረፉ ተገለጸ። በክረምት በጎ ፈቃድ ደም ለጋሾች አማካኝነት በክረምት ወቅት ያጋጥም የነበረው የደም እጥረት በአሁኑ ወቅት የተቀረፈ መሆኑን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አስታወቀ። ከሐምሌ 1 ቀን 2018 ዓ.ም ጀምሮ እስከ መስከረም 30 ባሉ 3 ወራት ከ150,000 ዩኒት ደም ከበጎ ፈቃደኞች ለመሰብሰብ ታቅዶ ስራዎች የተከናወኑ መሆኑን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ግዛው ገልጸዋል። በሐምሌ ወር ብቻ 61300 ዩኒት ደም መሰብሰብ መቻሉን የገለጸው ይህ የተቀመጠውን እቅድ ለማሳካት በክረምት ወራት የደም እጥረት እንዳይከሰት ትልቅ አስተዋጽኦ እንዳለውም ጠቁመዋል። ቀደም ሲል ደም በብዛት የሚሰበሰበው ከተማሪዎች በመሆኑ በክረምት ወራት ከትምህርት ሲዘጋ ከፍተኛ የደም እጥረት ያጋጥም እንደነበር ያስታወሱት መሪ ስራ አስፈጻሚው በክረምት የበጎ ፈቃድ አገልግሎት የተለያዩ የማህበረሰብ ክፍሎችና ተቋማት ደም መለገስን ዋነኛ ስራቸው ማድረጋቸው ችግሩ የተቀረፈ መሆኑን አስረድተዋል። በዚህ ምክንያት በበጋው ይልቅ በክረምት ወቅት የተሻለ መጠን ያለው ደም እየተሰበሰበ ይገኛልም ሲሉ ገልጸዋል። ለዚህ ማህበረሰቡ በቀጣይ በነሐሴና በመስከረም ወራት ደም መለገስ ባህሉን አጠናክሮ እንዲቀጥል ጥሪም አቅርበዋል። በብልሹ አሰራር የተሳተፉ 216 ሰራተኞች ላይ አስተዳደራዊ እርምጃ መውሰዱ ተገለጸ። የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ በዘርፉ የሚነሱ የመልካም አስተዳደር ችግሮችን፣ ህገወጥ አሰራሮችን ለመክታት ባደረገው ርብርብ በተጠናቀቀው በጀት ዓመት ብልሹ አሰራሮች ሲሳተፉ 216 ሰራተኞች ላይ ከቀላል እስከ ከባድ የዲሲፕሊን እርምጃ መውሰዱን አስታውቋል። ቢሮው በተጠናቀቀው 2018 በጀት ዓመት ተሻሽሎ ስራ ላይ በዋለው ዲጂታል ስርዓት ሂደቶችን በማሳጠር ድግግሞሽን በማስቀረትና አገልግሎቱን ፈጣን በማድረግ ረገድ ከፍተኛ ሚና መጫወቱን ገልጿል። ቴክኖሎጂ ደንበኞችን በጊዜና ቦታ ሳይወሰኑ ቀልጣፋና ፍትሃዊ አገልግሎት በኦንላይን እንዲያገኙ ያስቻለ ሲሆን በተቋሙ ተጠያቂነትን ለማስፈን ትልቅ አቅም መፍጠሩን ተናግሯል። በተጨማሪም በበጀት ዓመቱ በየደረጃው የአሰራር ጥራት ኦዲት መካሄዱን፣ መመሪያና የአሰራር በተገኘባቸው ማህደራት ላይ የእርምጃ እርማት መውሰዳቸውና ባንክ የገቡ መሬቶች ላይም የኦዲት ቁጥጥር ምርምር መደረጉን ቢሮው ገልጿል። በዚህ መሰረት ከደንበኞች በቀረቡ ጥቆማዎችና በተደረገ ክትትል ስራ ህገወጥ ተግባር ላይ የተገኙ 216 ሰራተኞች ላይ ቀላል እስከ ከባድ ዲሲፕሊን እርምጃ የተወሰደ ሲሆን ከእነዚህ መካከል 6 ሰራተኞች የቅጥር ውል ሙሉ በሙሉ መቋረጡን ከቢሮ የተገኘ መረጃ ያመለክታል። ቢሮ በቀጣይ ተጠያቂነትን ለማረጋገጥና ህገወጥ አሰራሮችን ለመከላከል የሚወስደው ጥብቅ እርምጃ ጠናክሮ እንደሚቀጥልም አስታውቀዋል። የሐዋሳ ልዩ የኢኮኖሚ ዞን ተረፈ ምርቶችን ወደ ኃይል ሊቀይር ነው ተባለ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሲኦ3 ኢነርጂ ጋር ከልዩ ኢኮኖሚ ዞኖች የሚወጡ ተረፈ ምርቶችን ወደ አማራጭ ኃይል ምንጭ በመቀየር ለገበያ ለማቅረብ የሚያስችል የመግባቢያ ስምምነት ተፈራረመ። የኮርፖሬሽኑ የኦፕሬሽን አስተዳደር ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ እንደገለጹት ስምምነቱ ተረፈ ምርቶችን ወደ ሀብት በመቀየር ትርፋማነትን ለማረጋገጥና ለአካባቢ ጥበቃ አስተዋጽኦ ለማድረግ ያለመ ሲሆን ስራው በቀጣዮቹ 6 ወራት በሐዋሳ ልዩ ኢኮኖሚ ዞን በሙከራ ደረጃ ጀምሮ ውጤቱ ሲገመገም ወደ ሌሎች ፓርኮች ይሰፋልም ተብሏል። የሲኦ3 ኢነርጂ ፕሬዝዳንት ኤሪክ ፋሳል በበኩላቸው ኩባንያቸው ተረፈ ምርቶችን ወደ ኃይል ለመቀየር ልምዱን በመጠቀም አሁን በኢትዮጵያና በአፍሪካ ገበያ ለትልልቅ ኢንዱስትሪዎች አማራጭ የኃይል ምንጭ ለማቅረብ እንደሚሰራም ተናግረዋል። የኢትዮጵያ ንግድ ባንክ በ13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤ የስያሜ ስፖንሰር መሆኑን አስታወቀም። የኢትዮጵያ ንግድ ባንክ በ13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን የስያሜ ስፖንሰር መሆኑን አስታወቀም። ባንኩ ለመድኃኒት አምራቾች በሀገር ውስጥ የሚያከናውኗቸው ስራዎች የሚያስፈልጉ የመነሻና የማስፋፊያ ብድር በሰፊው እያቀረበ እንደሚገኝ የገለጸ ሲሆን የጤና ዘርፍ ሉዓላዊነትን ከማምጣት አኳያም በትኩረት እየሰራ እንደሚገኝ ገልጿል። የባንኩ የደንበኞች ልምድ ስራ አስኪያጅ አቶ ኃይለ ኢየሱስ በቀለ እንደገለጹት ድንበር ተሻጋሪ ጤናና
ሌሎች ኢንቨስትመንቶችን ለማከናወን ከተለያዩ ሀገራት መሰል ተቋማት ጋር ለመስራት ጥረት እያደረገ እንደሚገኝም ተናግረዋል። ባንኩ ባለፉት ጥቂት ዓመታት 480 ሚሊዮን ብር በመመደብ በተለያዩ የኢትዮጵያ አካባቢዎች ጤና ተቋማት ግንባታ እያከናወነ እንደሚገኝም ጠቁሟል። 9 የሚሆኑ ጤና ጣቢያዎች ግንባታቸው መጠናቀቅ ላይ ሲሆን 7ቱ አገልግሎት መስጠት ጀምረዋልም ተብሏል። የኢትዮጵያና የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ፕሬዝዳንት ዶክተር ማርቆስ ፈለቀ በበኩላቸው የኢትዮጵያ ጤና ዘርፍ ከ5 ቢሊዮን ዶላር በላይ ይንቀሳቀሳልም ብለዋል። ከዚህ ውስጥ አብዛኛው የኢትዮጵያ ንግድ ባንክ የሚገኝ ብድርና ድጋፍ ላይ የተመሰረተ እንደሆነ አስታውቀው 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤ ቀጠናዊ የጤና ኢኮኖሚ ለማጠናከር ከፍተኛ እገዛ ይኖራልም ተብሏል። ከነገ ነሐሴ 15 ከ17 በአዲስ አበባ ከተማ አድዋ መታሰቢያ የሚከናወን ሲሆን ከ20 ሀገራት ከ2600 በላይ መሪዎች፣ ኢንቨስተሮች፣ ተመራማሪዎች፣ ባለሙያዎችና የተለያዩ ተጋባዥ እንግዶች እንደሚሳተፉበትም ይጠበቃል። በኬንያ በደረሰ ሄሊኮፕተር አደጋ አሜሪካና የኢኳዶሪያን ደህንነት ኃላፊዎች ጨምሮ 7 ሰዎች መሞታቸው ተረጋገጠ። በማዕከላዊ ኬንያ ሱምባራ ካውንቲ አንዲት የቱሪስት ሄሊኮፕተር መከስከሷ 5 አሜሪካና የኢኳዶር ደህንነት ኃላፊን ጨምሮ 7 ሰዎች ሕይወታቸው ማለፉ ተረጋግጧል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ እንዳረጋገጡት በአደጋ ሕይወታቸውን ካጡት 6 ቱሪስቶች መካከል 5ቱ አሜሪካ መሆናቸውን ገልጸዋል። የኢኳዶር ፕሬዝዳንት ጽሕፈት ቤት በኩሉ የሀገሪቱ የስለላ ኃላፊ ሚሼል ሴንስ ካንቱጊና አሜሪካዊቷ የዜግነት ያላቸው ባለቤታቸው ስቴፈን ሆሊሃን በአደጋው ሕይወታቸውን እንዳጡ አረጋግጠዋል። አደጋው አንድ አብራሪና 6 ቱሪስቶችን በአጠቃላይ 7 ሰዎችን ሕይወትን ቀጥፈዋል። ሄሊኮፕተሯ በሰሜን ኬንያ ነው የሚገኘው የሎሳይባ የዱር እንስሳት ጥበቃ ስፍራና የሳፋሪ መዳረሻ በመብረር ላይ እያለች ነው አደጋው ያጋጠማት። ይህን የቱሪስቶች ጉብኝት ያዘጋጀው የቱሪዝም ኤጀንሲ ባወጣው መግለጫም የአደጋው መንስኤ ገና እየተጣራ መሆኑን አስታውቋል። ይህ ክስተት ኬንያ በቅርብ ዓመታት ውስጥ ካስተናገደቻቸው ተከታታይ የሄሊኮፕተር አደጋ ውስጥ አንዱም ሆኗል። በተመሳሳይ እንደ አውሮፓውያን አቆጣጠር በሰኔ 2021 ሌላ የጦር ሄሊኮፕተር ናይሮቢ አቅጣጫ ማረፍ ላይ ያለች ተከስክሶ 10 ወታደሮች መሞታቸው አይዘነጋም ሲል አፍሪካ ኒውስ ዘግቧል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ኢኮኖሚ ማዕቀብ ዘመቻ ጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ኢኮኖሚያዊ ማዕቀብ ዘመቻ አስጀምረዋል። በየትኛውም ሀገር ላይ ተከስቶ የማያውቅ እጅግ አስከፊ የኢኮኖሚ ዘመቻ መጀመሩን ነው ፕሬዝዳንቱ የገለጹት። ትራምፕ ባስተላለፉት መልእክትም ለቴህራን የፋይናንስና የንግድ ድጋፍ በሚያደርጉ ሀገራትም ላይ አሜሪካ ከባድ የኢኮኖሚ መዘዝ እንደምታስከትል አስጠንቅቀዋል። ይህ ውሳኔ የተላለፈው ለ60 ቀናት ተጥሎ የነበረው የተኩስ አቁም ስምምነት ባለፈው ሰኞ ሰኔ 11 ቀን ማብቃቱን ተከትሎ ነው። አሜሪካና እስራኤል ባለፈው የካቲት ወር የጀመሩት ግጭት በዲፕሎማሲው መንገድ ለመፍታት የታየ ምልክት አለመኖሩ ለውሳኔው ምክንያትም ሆኗል ተብሏል። ፕሬዝዳንቱ በትሩ ሶሻል ገጻቸው ባሰፈሩት ጽሑፍ ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ያሰጣትን ወርቃማ ድል ስታባክን የመጀመሪያዋ እንዳሉንም ገልጸዋል። ለኢራን ከኔ በላይ ትልቅ የድርድር ድል የሰጠ ማንም የለም፣ በሚያሳዝን ሁኔታ ግን ሳይጠቀሙበት ቀርተዋልም ብለዋል። በመሆኑም አዲስ ዘመቻ ከዚህ ቀደም ታይቶ በማይታወቅ ደረጃ ኢኮኖሚያዊ ጦርነትና ማግለል እንደሚሆን ትራምፕ ገልጸዋል። እርምጃው ኢራንን የኢኮኖሚ ጀርባ አጥንት ለመስበር ያለመ መሆኑን አረጋግጠዋል። ይህ ውሳኔ በዓለም አቀፍ የንግድ ግንኙነትና በጂኦፖለቲካዊ ረገድ ከፍተኛ ውጥረት ይፈጥራል ተብሎ ይጠበቃል ሲል ቴሌግራፍ ዘግቧል። ሰሜን ኮሪያ የአሜሪካና ደቡብ ኮሪያ ወታደራዊ ልምምድ መቀነስ ለውጥ እንደማያመጣ ገለጸች። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮ ጁንግ ሀገራቸው አሜሪካና ደቡብ ኮሪያ የሚያካሂዱትን የጋራ ወታደራዊ ልምምድ ለመቀነስ ያሳዩት ፍላጎት ለውጥ አያመጣም ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮሪያ ልሳነ ምድር ያለውን ውጥረት ለማርገብ ዲፕሎማሲያዊ ውይይት ለመጀመር የሚል ልምምድ መጠንና ጊዜ እንዲቀነስ አስተላልፈውም ነበር። በዚህ መሰረት ኡልቺ ፍሪደም ሺልድ የተሰኘው እስከ ነሐሴ 27 ሊቆይ የነበረው ልምምድ በአንድ ሳምንት አጥሮ በዚህ ሳምንት አርብ እንደሚጠናቀቅ ተወስኗል። ይሁን እንጂ ኪም ዮ ጁንግ በሰጡት መግለጫም ልምምድ ቀናት መቀነስ ወይም መጠኑ መለወጥ የልምምድን ትንኮሳ አዘልና ወራሪነት ባህሪ እንደማይቀይረው ገልጸዋል። ፕሬዝዳንት ትራምፕ በበኩላቸው ልምምዶቹ እጅግ ውድ ከመሆናቸውን ባለፈ ለሰሜን ኮሪያ ተገቢ ያልሆነና የጠላትነት ምልክት የሚያሳልፍ መሆናቸውን በመጥቀስ ሲተቹን ቆይተዋል። ትራምፕ ከኪም ጆንግ ኡን ጋር ያላቸውን መልካም ግላዊ ግንኙነት በማድነቅ ንግግር ለመጀመር ፍላጎት ቢኖራቸውም የሰሜን ኮሪያ ወገን ግን የልምምዱ ሙሉ በሙሉ መቆም እንጂ መጠኑ መቀነስ እንደማይቀበሉት በግልጽ አስታውቀዋል። ይህ የሰሜን ኮሪያ ምላሽ የአሜሪካ ዲፕሎማሲ ለመቀጠል ለምታደርገው ጥረት ፈታኝ እንደሚሆን ተገምቷል ሲል ዩፒአይ ዘግበዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘጋጀናቸው ዘገባዎች ተጠናቀዋል። ቸር ቆዩ።